ሰላም ጋይስ ዛሬ ይሄንን ሎጎ እንዴት በስልካችሁ ብቻ በመጠቀም በፒክስል አፕ አፕሊኬሽን እንዴት በቀላሉ እንሰራዋለን የሚለውን እናያለን። ሶ ይሄን ቪዲዮ እስከመጨረሻው ካያችሁት እርግጠኛ ነኝ 100% ታተርፉበታላችሁ ነው የምላችሁ። ሶ እስከመጨረሻው ይሄን ቪዲዮ ማየታችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። ያው መጀመሪያ ፒክስል አፕ የሚባለው አፕሊኬሽን ከከፈትን በኋላ ኢንተርፌሱን ይሄ ይመስላል። ያው እዚህ ጋር ቴክስት የሚለውን አንዴ ክሊክ አድርገን እዚህ ጋር ያው የምንፈልገው መጻፍ ነው። ያው እኔ ለእናንተ ለማሳየት ያህል አንዋር ሬስቶራንት የሚል ሎጎ በዚሁ አጋጣሚ ለስራ ሶ አሬ የሚለውን አንዋር ሬስቶራንት የሚለውን በአጭር ሲጻፍ አሬ ነው። ሶ አሬ የሚለውን እሱን ከጻፍኩኝ በኋላ ከስር ወደ ታች ስክሮል አድርጌ ፎንት የሚላል እዚህ ጋር እንደምትመለከቱት ፎንት የሚለው አንዴ ተነኩታላችሁ። ፎንት ሚለውን እዚህ ጋር ከስታይል ሚለው አጠገብ ፎንት ሚለው አንዴ ከነካችሁ በኋላ እዚህ ጋር ሶስት ነገር አማራጭ አስቀምጥላችኋል። ፎንትስ እና ማይ ፎንትስ እና ሪሰንት ሚላል። ሶ ማይ ፎንትስ ሚለውን ነው መንካት ያለባችሁ የራሳችሁ ፎንት ለመጠቀም ማለት ነው። ሶ ማይ ፎንትስ ሚለው ከነካችሁ በኋላ እዚህ ጋር የራሳችሁን ፎንት ነው የምትመርጡት። ያው እኔ ኖኪያ ሚለውን ነው የምጠቀመው ብዙ ጊዜ ማለት ነው። ሶ ኖኪያ ሚለውን እሱ አንዴ ክሊክ አደርጋለሁ። ከዛ በመቀጠል ደግሞ ይሄ አሬ የሚለውን የቴክስቱን ከለር መቀየር አለብኝ። ምክንያቱም ነጩን ባክግራውንድ ሪሙቭ ሳደርግ ስለሚጠፋ ስለማይሆን ጥቁር ግዴታ መሆን አለበት። ይሄ ጥቁር ለማድረግ ግዴታ ከለር የሚለውን እዚህ ጋር እንደምታዩት ጥቁር ከለር ነው ማድረግ ያለብኝ። እንዳልኳችሁ ሌላ በኋላ እንዳይጠፋብን ማለት ነው ሪሙቭ ማድረጋችን ስለማይቀር። እዚህ ጋር ጥቁር ባክግራውንድ ካደረግን በኋላ ወደ ኋላ ተመለሱ ነው ማለት ነው። ምንድነው የምታደርጉት? እዚህ ጋር ወደ ኋላ ተመለሱና እዚህ ጋር እንደምታዩት ቴክስቱ ጽፈናል በሚገባ ማለት ነው። እዚህ ጋር አሁን የምናደርገው ሼፕ ነው። ሼፕ እንመርጣለን። እዚህ ጋር መሃሉን አይታያችሁት? እሱ ስትነኩት እዚህ ጋር ሼፕስ የሚላል ከኢምፖርት ከድሪው አጠገብና ከኢምፖርት በታች ሼፕ የሚላል ሼፕስ የሚላል። ሼፕስ የሚለውን እሱ አንዴ ስትነኩት እዚህ ጋር የራሱ የሆነ ሼፕ እንድትሰሩ ማለት ነው ፍቃድ ይሰጣችኋል። ሼፕስ የሚለው አንዴ ከነካችሁ በኋላ እዚህ ጋር እንደምታዩት ነጭ ባክግራውንድ ነው የሰጠን። እኛ የምንፈልገው ነጭ ነው በእርግጥ። ይሄ እዚህ ጋር እንደምታዩት በእጃችሁ እንደፈለጋችሁ መጎተት፣ ማሳጠር፣ ማርዘም ትችላላችሁ። ይሄን እንዲህ ካደረግን በኋላ ትንሽ ቀጠና አድርገን እዚህ ጋር እንደምታዩት ቀጠና አድርገን ረዘም አድርገን እኛ የምንሰራውን እናንተም መስራት አለባችሁ፣ መሞከር አለባችሁ። በዚህ መንገድ ይሄንን እንዲህ ካደረኩኝ በኋላ ከስር እዚህ ጋር እንደምታዩት የሆነ መሳቢያ ያለው እንዲህ መጎተቻ በእጅ ማለት ነው ማዞሪያ ማለት ነው። እንዲህ ካዞርኩኝ በኋላ እዚህ ጋር እንደምታዩት በቃ እኔ የሚፈልገው እንደዛ ስትሬት እንዲህ ሳይሆን እንደዛ አግድም ማስቀመጥ ነው። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ይሄን እንዲህ ካደረኩ በኋላ እዚህ ጋር እንደምታዩት በጣም ይቅርታ ሳላውቅ ሌላ ቦታ ነክቼ ነው። ይሄን እንዲህ ካደረኩኝ በኋላ እዚህ ጋር ጫፍ በላይኛው በኩል ማለት ነው ከፕላሱ በዚህኛው በኩል በጣም ቴክስቱ ልክ አልመጣልኝም። እዚህ ጋር እንደምታዩት በላይኛው በኩል እዚህ ጋር ነክቼ ማሳያችሁን አንዴ ስትነኩት እዚህ ጋር የራይት ምልክት ከስር ማለት ነው የራይት ምልክት አለች። የፕላስ የሲባዛና የራይት ምልክት አለች። እሱን አንዴ ስትነኩት እዚህ ጋር እንደምታዩት እንደዚህ አይነት በተን ይከፍትላችኋል። ይሄ ባዶ በተን ማለት ነው። በተኑ እንዲህ ራይት ታደርጉታላችሁ በእጃችሁ ማለት ነው። ከዛ በመቀጠል ራይት የሚለውን አጠገብ የሆነች እንትን አለች በተን አለች። እሱ አንዴ ስትነኩት እዚህ ጋር ኦብጀክትስ የሚላል ወይ ደግሞ ፍቃድ ኮንፈርሜሽን ነው የሚለው ፍቃድ ስጡኝ ይላል ነው። ኦኬ እንለዋለን። ይሄ ጥቅሙ ምንድነው? ሁለቱን ነገር በአንድ ሚይዝ ወይ ደግሞ አጣብቆ ሚይዝ ማለት ነው። እዚህ ጋር እንደምታዩት አሬ የሚለው ቴክስትና ከላይ ያደረግነው ባክግራውንድ አንድ ላይ አድርጎልናል። እንዳልኳችሁ ጥቅሙ ምንድነው? ይሄ ከስር ያለውና ወይ ደግሞ ቴክስቱንና ሌላ ነገርን ባክግራውንድ ሊሆን ይችላል አንድ ላይ ነው የሚያደርግላችሁ አጣብቆ ሚይዝ ማለት ነው። ይሄን ካደረግን በኋላ ይሄን ደግሞ ከለር ማጥፋት አለብን። ሪሴስ ከለር የሚለው አለ። እሱ አንዴ ክሊክ ታደርጉታላችሁ ከስር ወይ ደግሞ ይሄ መሃል ላይ ነክታችሁ ሬስ ነው የሚለው ሬስ ከለር የሚለውን አንዴ ስትነኩት ይሄን ኦን ታደርጉታላችሁ። እዚህ ጋር ከላይ እንደምታዩት የሆነችበትን አለች። እሷን ድጋሚ ላሳያችሁ። ኦን ታደርጉታላችሁ። ይሄንን ኦን ስታደርጉት አውቶማቲካሊ ይጠፋል ማለት ነው። ቅድም ያስቀመጥ ነው ማለት ነው። በዚህ መንገድ ይሄን ቴክስት በጣም አምሯል። ያው ምን አድርገው ደግሞ ምንድነው ኮፒ የሚላል ኮፒ እናደርገዋለን። ኮፒ ያደረግነው ደግሞ በጥንቃቄ ኮፒ ያደረግነው ማለት ነው እዚህ ጋር እኩል መሆኑን ቼክ እናደርጋለን አንድ ላይ ማለት ነው። በመስመር በእጃችን ነው እኩል እናደርገው ከመጀመሪያው ጋር ኮፒ ያደረግነው ማለት ነው። እኩል መሆኑን እርግጠኛ ከሆንን በኋላ ድጋሚ ቅድም እንደነካ ነው
እዚህ ጋር እኩል ማድረጋችን ግዴታ እርግጠኛ መሆን አለብን። ካደረግን በኋላ እዚህ ጋር ከላይ በኩል ቅድም እንዳደረግነው ይሄን ተነኩታላችሁ። ከላይ ይሄ እሱን ከነካችሁ በኋላ ደግሞ ከስር በተን ይከፍትላችኋል። ሁለቱም በተን ማብራት ነው። ራይት ተሞሉቱና ድጋሚ ላሳያችሁ። ራይቱን ታረጉትና ከዛ መቀጠል ኦኬ እዚህ ጋር የምታዩት ይሄን ተነካላችሁ። ከዛ መቀጠል ደግሞ ኦኬ የሚለውን ይመጣላችኋል አማራጭ ማለት ነው። ኦኬ ካደረጋችሁ በኋላ ተመለሳላችሁ ወደ ኋላ ራሱ ስትነኩት ነው የሚመልሳችሁ። እንደምታዩት አሁን አጣብቆልናል በድጋሚ ማለት ነው። ሁለቱን ወይ ደግሞ ሶስቱን አንድ ላይ ማድረግ ማለት ነው እንደቀደሙ ከሆነ ማለት ነው። እንዲህ ካደረግን በኋላ ኮፒ እናደርገዋለን ድጋሚ ማለት ነው። ኮፒ ካደረግን በኋላ ምንድነው የምናደርገው? ኮፒ ያደረግነው አንዱ በጥንቃቄ እዚህ ጋር እርሴር የሚላለ እሱን ከነካን በኋላ እዚህ ጋር ምን ሞልተን እዚህ ጋር እንደምታዩት ይሄ ቁመት ማርዘሚያ ምናምን ነው። እዚህ ጋር እንቆርጠዋለን በጥንቃቄ ከላይኛው ከመስመር በላይ ያለው ብቻ ማለት ነው በጥንቃቄ ማለት ነው። ይሄኛው እንዲህ ከቆረጥን በኋላ አንድ ይቀረናል። ያኛውንም በዚህኛው መልኩ እንቆርጠዋለን። ይሄን ከቆረጥን በኋላ ራይት ምልክቱን እሱ አንዴ ነክተን ክሊክ አድርገነው በዚህኛው በኩል እሱን እንወጣለን። ያኛውንም በተመሳሳይ ከዚህኛው ጋር እሱን ነክተን ሬሰር የሚለውን አንዴ ነክተን ቅድም እንዳደረግነው ይሄኛው መቁረጥ ነው። ቅድም ይላይ ነበር የቆረጥነው። አሁን ደግሞ ከስር ያለውን እንቆርጣለን ከመስመር በታች ያለው ማለት ነው። ይሄኛውን እንቆርጣለን። አሁን በጥንቃቄ መሆን አለበት ስንቆርጥ ሌላ መስመር እንዳይነካብን ወይ ደግሞ የላይኛው ስንቆርጥ የታችኛው እንዳይነካብን፣ የታችኛው ስንቆርጥ ደግሞ የላይኛው እንዳይነካብን በጥንቃቄ መቁረጥ መቻል አለብን። ይሄኛውን እንደምታዩት በዚህኛው መንገድ እንቆርጠዋለን ያው እንዳይነካብን ማለት ነው በጥንቃቄ አድርገን ማለት ነው። ይሄንን በጥንቃቄ ከቆረጥን በኋላ እንደግደሙ እዚህ ጋር ያው ስትሬቱን ወይ ደግሞ መስመሩን በእጃችን እናስተካክላለን። ቀጥ አድርገን እዚህ ጋር እንደምታዩት ማስቀመጥ መቻል አለብን። ይሄን እንዲህ ካደረግን በኋላ የሚቀረን ምንድነው? ይሄኛው ከላይኛው ፓርት ወይ ደግሞ ከላይ ያለውን ፓርት ከለር መስጠት። ይሄ ደግሞ የሚሆነው ባክግራውንድ ነው። ቴክስቱር የሚለውን አንዴ እሱን ክሊክ አድርገን በላይኛው በኩል እንደምታዩት ቴክስቱር የሚላል እሱ ነክተን የራሱ ኢሜጅ ይከፍትላችኋል። ኢሜጅ ማስገቢያ ማለት ነው። ስትነኩት ኢሜጅ ይጠይቃችኋል። ኢሜጅ ወይ ደግሞ ፎቶ ባክግራውንድ ማለት ነው። ይሄን ባክግራውንድ እኔ አሁን ማስገባውን ባክግራውንድ ትሰጡታላችሁ ማለት ነው። ይሄኛውን ወርቃማ ወይ ደግሞ ጎልድ ከለርን ማለት ነው። ይሄን ስትሰጡት እንደምታዩት እዚህ ጋር በጣም ነው የሚያምረው። እዚህ ጋር እንደምታዩት ይሄን ክሊክ አድርጋችሁ ወይ አንድ ላይ ወይ ደግሞ ሁለት ላይ ታደርጉታላችሁ። እዚህ ጋር እንደምታዩት በፕላሱ መጨመር ትችላላችሁ። መቀነስ ትፈልጉ ደግሞ ሲቀነስ ምልክት አለች እሷን መንካት ነው። አሁን ደግሞ ከታች ያለው ፓርት እሱንም ደግሞ በተመሳሳይ ቴክስቱር የሚለውን ተነኩታላችሁ። ቴክስቱር የሚለው አንዴ ከነካችሁ በኋላ ከዛ የራሱ የሆነ ኢሜጅ በተን ይከፍትላችኋል። ሶስት ነኩት ፎቶ በድጋሚ ምርጫ ነው የሚጠይቃችሁ። እናንተ ያዘጋጃችሁት ፎቶ ወይ ደግሞ ይሄንን ባክግራውንድ ተሰጡታላችሁ ማለት ነው። ይሄን ባክግራውንድ እንዲህ ከሰጣችሁት በኋላ እዚህ ጋር እንዲህ ሼፕ አስተካክላችሁ ከስር ራይት ምልክት አለች እሷን ተነኩታላችሁ። ይሄንን ባክግራውንድ የት ነው የምናገኘው ካላችሁኝ ቴሌግራም ቻናሌ ላይ ፖስት አድርጌላችኋለሁ። ቴሌግራም ቻናሌ ላይ ማይር ግራፊክስ ሚል የቴሌግራም ቻናል አለኝ። እዛ ላይ ሙሉ እንትኖቹ ፎቶዎች፣ ኢሜጆች እና ባክግራውንዶቹን እዛ ፖስት አድርጌላችኋለሁ። ከዛ አውርዳችሁ ነው መጠቀም ያለባችሁ። ከዛ በመቀጠል ያው እዚህ ጋር እንደምታዩት ይሄኛውን መስመር ወይ ደግሞ ሳይዙን እኩል መሆን አለባችሁ። ምክንያቱም ከላይ የቆረጥነውና ከስር የቆረጥነው ይሄኛውንና ከስር ያለው ግዴታ እንትኑ እኩል መሆን አለበት ሳይዙ ማለት ነው። ይሄኛውን ካደረግን በኋላ አሁን ምንድነው የሚቀረን መሰላችሁ? ይሄ አንዋር ሬስቶራንት አይደለም የሚለው የሎጎውን ስም። ስለዚህ አሁን እዚህ ጋር ፊደል ነው ተጠቀምነው። ስለዚህ ቢያንስ ትንሽ እንኳን ምግብ ቤት እንዲመስል የሆነ ኢፌክት መጠቀም አለብን። ምግብ ቤት እንዲመስል ማለት ነው። ወይ ቢላዋ ነገር ወይ ሼፍ ነገር ምናምን ነገር መጠቀም አለብን። ያን ደግሞ ለማድረግ ምንድነው የምናደርገው? እዚህ ጋር ከስር እዚች ጋር ኢምፖርት የሚለው አንዴ እሱን ክሊክ እናደርጋለን። ከዛ በመቀጠል ደግሞ እዚህ ጋር ያስቀመጥነው ዳሩ ያደረጋችሁትን አንዱን ፎቶ ማለት ነው እዚህ ጋር እናንተ ያው ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። እሱን አንዱ ማለት ነው ይሄኛው ማለት ነው። ባክግራውንድ ሪሙቭ አድርጌላችኋለሁ። ይሄን እዚህ ጋር ጫፍ ላይ ታስቀምጡታላችሁ። ይሄኛውንም ከለር ለመስጠት ከስር ቴክስቱር የሚለውን አንዴ ተነኩታላችሁ። ከዛ በመቀጠል ባክግራውንዱን የቅድሙን ወርቃማው ማለት ነው ከፊደሉ ጋር እንዲመሳሰል ምንድነው የምናደርገው? ይሄ ጎልድ ከለሩን እሱን አንዴ ክሊክ አድርገን በዚህ ጋር እንደምታዩት በዚህ መልኩ አሳምረን ሎጎአችን ሰርተን እየጨረስን እንገኛለን ማለት ነው። ይሄኛው እንዲህ ካደረግን በኋላ
እዚህ ጋር ከላይ በኩል ያው ጥንቃቄ ማድረግ አለባችሁ ቢቻል ፊደሉን ባይነካ። እዚህ ጋር የምናደርገው ደግሞ ቴክስት ድጋሚ የምናደርገው ምንድነው ያው የምግብ ቤት ውስጥ ማልጻፍ ነው በአጭር ጻፍ ነው ሶ አንዋር ብዬ ነው ቴክስት ማድረገው። ከስርም ድጋሚ ሬስቶራንት ብለን እንጽፋለን። ሶ ቴክስት ካደረኩኝ በኋላ እዚህ ጋር ፎንት ሶ ከለር ያው በኋላ ስለምንቀይር እዚህ ጋር ፎንት የሚለውን እንነካለን። ፎንት የሚለው ከነካን በኋላ እዚህ ጋር ማሪክ ወይ ደግሞ ማይ ፎንት የሚለውን ካደረግን በኋላ አድዋ ፎንት ነው የምንጠቀመው ብዙ ጊዜ። ይሄን ፎንት እንጠቀማለን። ይሄን ፎንት የምታገኙት ያው ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ይሄን ከተጠቀምን በኋላ ምንድነው የምናደርገው እዚህ ጋር የራሱ ከለር መስጠት አለብን። ሶ ቴክስቱር የሚለውን አንድ ድጋሚ እንነካለን። ከዛ ኢሜጅ የሚለውን ከነካን በኋላ እዚህ ጋር የራሳችን ኢሜጅ ማለት ነው ያው ከቴክስቱ ጋር በጣም እንዲመሳሰል ነው ይሄን የምናደርገው። ግዴታ ሁሉንም ለዛ ማድረግ የለብንም። ሶ ይሄን ወርቃማ ከለር ሰጣውትኝ እዚህ ጋር በጣም ነው የሚያምረው። እኔ በጣም ወድጄዋለሁ ወላሂ ለራሴ በጣም ደስ ብሎኛል። ለእናንተ አላቅም በስልክ እንዲህ በቀላሉ የሚሰራ ከሆነ በጣም ደስ ይላልና ይሄንን እንዲህ ካደረግን በኋላ አሁን የሚቀረን ምንድነው ሬስቶራንት የሚለው ነው። ሶ ሬስቶራንት የሚለው የምንጽፈው ድጋሚ ቴክስት የሚለው ነክተን ነው። ሶ ይሄን ከጨረስን በኋላ አንዋር የሚለው ከጨረስን በኋላ ቴክስት የሚለው ነካለን። ከዛ መቀጠል እንዳልኳችሁ እዚህ ጋር ሬስቶራንት የሚል ነው የምንጽፈው። ሶ ሬስቶራንት የሚለውን እንጽፋለን ማለት ነው። ሶ ሬስቶራንት የሚለውን በዚህ መልኩ ጽፈናል። ኦኬ የሚለው ከነካን በኋላ እዚህ ጋር ድጋሚ ወደ ፎንት ነው የምንመርጠው። ፎንት የሚለውን ነካለን። ከዛ በመቀጠል ማይ ፎንት የሚለውን ከዛ በመቀጠል አድዋ የሚል የራሴ ፎንት አለ አማሪክ እኔ እሱን ነው የምወደው በጣም እና እሱን እጠቀማለሁ። እናንተ የፈለጋችሁ መጠቀም ትችላላችሁ። እሱን ካደረግን በኋላ ድጋሚ የት ነው የምንሄደው? ወደ ቴክስቱር የሚለውን እሱን ፍለጋ እንሄዳለን። ቴክስቱር እዚህ ጋር እንደምታዩት አለ። ሶ እሱን እንደነክተን ክሊክ አድርገን ኢሜጅ ነው የሚጠይቀን። ሶ ኢሜጅ እዚህ ጋር እንደምታዩት አሁን ደግሞ ያው ጥቁር ቢሆን አሪፍ ነው። አሁን የምንጠቀመው ባክግራውንዱ ይሄን ከላይ የተጠቀምነው የፊደሉ ስለሆነ ሶ በጣም ማች ያደርጋል። እዚህ ጋር እንደምታዩት ያው ጥቁሩን ነው የተጠቀምነው ጥቁር በሰማያዊ ማለት ነው። በጣም የሚያምር ባክግራውንድ ነው። ነገራችን ላይ ይሄ ባክግራውንድ የምታገኙት እንደነገርኳችሁ ቴሌግራም ቻናሌ ላይ ፖስት አድርጌላችኋለሁ። ሶ የዛሬ አንዋር ሬስቶራንት በስልካችን ይሄን ይመስላል። በዚህ መልኩ ጨርሰናል። አሁን የሚቀረን ምንድነው ባክግራውንድ ነው። ሶ የሎጎ ባክግራውንድ ነው። ሶ ባክግራውንድ ከለር የሚለውን መርጣለን። እዚህ ጋር የተለያዩ ባክግራውንዶች አሉ። ነገር ግን ያው ኮለር የሚለውን ነክተን ያው ነጭ ባክግራውንድ ነው በጣም የሚያምረው ከሎጎ ጋር ማለት ነው። እንደምታዩት በዚህ መልኩ አንዋር ሬስቶራንት ብለን ጨርሰናል። ቀጣይ ጥያቄ ካላችሁ ምን ልስራላችሁ ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ። ሀቂቃ እኔ በጣም ደስ ብሎኛል ይሄን ለእናንተ እድል ስላገኘው ማለት ነው። ሶ ቀጣይ ምን ልስራላችሁ የሚለውን ጥያቄ ያቀርብላችኋለሁ። እዚህ ጋር ሴቭ ለማድረግ ጥንቃቄ ማድረግ አለባችሁ። በመጨረሻም ሴቭ ታደርጉ ፒኤንጂ ቀስቱ ነክታችሁ ፒኤንጂ ላድርጉት። ከስር ያለው ቀስት ደግሞ ነክታችሁ ሚዲየም ላይ ታደርጉታላችሁ። ቀስት እዚህ ጋር በቀኝ በኩል ማለት ነው ከስር ሚዲየም ይላል። ሶ አንዴ እሱ ሚዲየም ከዛ ደግሞ ፒኤንጂ ከላይ መሆኑን እርግጠኛ ሁኑ። ከዛ በመቀጠል ሴቭ ቱ ጋለሪ የሚለውን ንኩት። ከዛ በመቀጠል ሴቭ አደረጋችሁ ጨረስን ማለት ነው። ደህና ቆዩ። ይመቻችሁ።